ምንድነው ቡራ? ምንድነው እንደዚህ የሚያስጨንቅክ? አንተ አስረግዘሃል? አንተ አላየሁም ነው ማለት ያለብህ። ሲጀምር ልጅቷ እርጉዝ አይደለች። ብትሆንም ደግሞ ለዶክተሩ ገንዘብ ከፍለው ተባበረን ብለውት ነው እንጂ በእርግጠኝነት እርጉዝ እንዴት ነው እናንተ በአደባባይ ስክሪኑ ላይ የምንም አይነት እርጉዝነት አይታይም። ምንም አይነት እኔ ነርስ ጋር ደውዬ አሳይቻለሁ፣ የሚያውቁ ሰዎች ጋር ስክሪኑ ላይ የእርግዝና ምንም አይነት አላየንም ማለት ነው። አላየንም። ልጅቷ እርጉዝ አይደለችም። ኢቭን ዶክተሩ ራሱ ይከሰሳል ያለምንም ማስረጃ ያለምንም መረጃ እርጉዝ ናት ብሎ ስለተባበራት ራሱ በቃ በህግ ይጠየቃል፣ በህግ ይጠየቃል። የእናንተን ህይወት ለመበጥበጥ ገንዘብ ተከፍሎት ነው። ቡርኬ ደግሞ ምንድነው እንደዚህ የሚያቁነጥንጥቅ? ምንድነው የሚያስፈራክ? ምንድነው የሚያስጨንቅክ? ምንድነው የሚያስጨንቅክ እንዴ? ከ6 ወር በፊት ከሆነ አንተ ያገኘሃት 26 ሳምንት የምን 26 ሳምንት ነው እንዴ? እኛ ጭራሽ በቃ ምንም የማናቅ መሰለው እንዴ? እንዴት ነው እንደዚህ ሊሆን የሚችለው? በጭራሽ በፍጹም በፍጹም ያንተ ልጅ አይደለም፣ ያንተ ልጅ አይደለም በፍጹም። እኛም ማናቅ መስሏችሁ ነው አይደለ? በደንብ ነው የምናውቀው። ኦኬ እኛ እኮ እኔ ስክሪኑን ስክራንሽት አድርጌ ላኩኝ። ምንም አይነት ነገር የለም። ኤንቲ ነው የሚታየው። ኤንቲ እያሳዩን፣ ባዶ የሆነ ነገር እያሳዩን። እንዴት ነው ምንም አይነት ሆዷ ላይ ምንም አይነት የተቀመጠ ነገር የለም። ምንም አይነት ልጅ የለም። ኦኬ ምንም አይነት ጽንስ የለም። ኦኬ አንተ እንዴት ነው የምትፎገረው? ሞኝ ነክ እንዴ? ቢሆን እንኳን እርጉዝ እንኳን ብትሆን እንኳን ማለት ነው ብትሆን እንኳን አንተ ይመለከታል። ልክ አንተ እንዳደረግከው ለምንድን ነው የምትጨነቀው? ለምንድን ነው? ሌላው ደግሞ ሀይሚ አንቺ ጀግና ነሽ። እሺ ጀግና ነሽ። አንቺ እና እሱን ለመለያየት የተካሄደበት ሴራ ነው። ኢቭን ዶክተሩ ገንዘብ ተቀብሎ ነው ያረገዘችው። ደግሞ ከማን እንደሆነ እራሷ ትወቅ፣ እራሷ ትወቅ። እንዴ ልጅቷ እኮ ከዚህ በፊት እኮ ኢዩኤል የሚባል ፍቅረኛ ነበራት፣ እስከ ቅርብ ጊዜ ድረስ ማለት ነው። እስከ ቅርብ ጊዜ ድረስ ኢዩኤል የሚባል ባለ ሱቅ ያለው ልጅ ፍቅረኛ ነበራታ። ከመቼው ፍቅረኛ እያለሽ እንዴት ነው አንቺ ፑቲክ ቤት ካለው ኢዩኤል ከሚባለው ልጅ ተለያይተሽ ነው ከቡርኬ ጋር ከ6 ወር በፊት የተገናኘሽው? እኔ መረጃ ፎቶ ደርሶኛል። ከዛ ፍቅረኛሽ ጋር አብረሽ እንደነበርሽ ኢቭን እንኳን 2 ዓመት እንኳን አብራችሁ ቤት ተከራይታችሁ 04 ቀበሌ ላይ ትኖሩ እንደነበረ መረጃ ደርሶኛል። እንዴ ያንቺ ልጅ ገና ቡርኬ ህይወቱን ለመበተን የቡርኬን ትዳር ለማፍረስ ያንቺ ትዳር ስለፈረሰ ስለተለያየሽ ኢዩኤል ሌላ ሴት ስለያዘብሽ መጣሽና የቡርኬን ህይወት ለመበታተን ማናቅ መሰልሽ እንዴ? ሌላው ደግሞ ማለት ነው ሀይሚ አንቺ የእውነት አንቺ የሴት ጀግና፣ አንቺ የሴት ኩሩ፣ አንቺ የሴት ጀግና፣ አንቺ የሴት ኩሩ እንዳትፈሪ፣ እኛ እህቶችሽ አለን ከጎንሽ። እስከ ዶክተሩም እስከ ሚፍታ ራሱ አስመሳይ ነክ አስመሳይ ነክ ሚፍታ ራሱ ማለት ነው። እስከ ዶክተሩም እስከ ሚፍታም እኛ መጠየቅ ባለብን ስፔሻሊ ዶክተሩን እንጠይቀዋለን፣ በህግ እንጠይቀዋለን። ምክንያቱም እንዴት እንደዚህ ሊያደርግ ይችላል? በፍጹም ሊሆን አይችልም። ቀን ጨምረካል። ኦኬ ቀን ጨምረካል። እሷ 6 ወር ስላለች አንተ 20 ምናምን ሳምንት ብሎ ከታላረገውም እኮ ነው የተደረገው። እኛ ማናቅም ስለ እንዴ የማያውቁ ሰዎችን መሸወድ ትችላላችሁ፣ ግን የሚያውቅ ሰውን ግን መሸወድ አስፈላጊ አይደለም። ስለዚህ ወደሽም ጠላሽ ኦኬ ልጁ የቡርኬ አይደለም። ኦኬ አይደለም። ሲጀምር እርጉዝ ደግሞ አይደለሽም። ብትሆኝም ደግሞ ቡርኬ ስለ አንቺ ልጅ አይመለከተውም። ከፈለሽ ከወለድሽ በኋላ ውለጂና ከወለድሽ በኋላ ነይና ጠይቂ። ልጅ የእሱ ነው ካልሽ ዲኤንኤ ታስመረምረች። በዚህ ሰዓት ግን አጉል ሰዓት ግን ልጁ በእጅሽ በሌለበት ሰዓት ላይ ሆዱሽ ላይ በያሽው ልጅ የለም። ግን ቢሆን እንኳን ምሳሌው ነው። ሆድሽ ላይ በያሽው ልጅ መተሽ እነ ቡርኬን ለመጠየቅ ቡርኬን ለመበታተን በዚህ ሄደሽ አይሳካልሽም። እኛ ቆመን ነው ሞተን ነው ይሄን የሚሆነው። ሀይሚ እኛ እህቶችሽ ከጎንሽ ነን። ነገ ጠብቁኝ። የእሷን ሙሉ ፋይል ከነፎቶ ይዤላችሁ እመጣለሁ። ሙሉ ፋይሏን ማለት ነው ከነፎቶ። ኦኬ እዩ እኔ የፈለገውን ነገር ታመጫለሽ፣ አሳይሻለሁ። እኔ ያንቺን ማስረጃ ካላወጣው ጠብቂኝ፣ እጄ ገብቷል። እሺ ጠብቂኝ። የእነሱን ህይወት ለመረበሽ ነው የመጣችው። ልጁ እንኳን ወልዳ ዲኤንኤ ቢመረመር ልጅ የቡርኬ አይደለም። እኔ በቡርኬ 100% እተማመናለሁ። ግን ቡርኬ ለምንድን ነው የምትጨነቀው? አንተ ያደረግከው ነገር አለ። በቃ ስለማታውቅ አላቅም ብለካል አይደለ? በቃ አታውቅም። ምንም ሊያጨናንቅክ ልጅ አለ ልጅ የለም ብለህ ጭራሽ ዶክተር ራሱ መጠየቅ የለብህም አንተ። አይመለከትክም አንተ። እዛ ያስረገታትን ሰው በፈለግ ያለባት ራሷ። ከእናንተ ህይወት ጋር ምን ያገናኘዋል እንዴ? እናንተ ሀይሚ አታሳዝናችሁም እንዴ? ሀይሚ አታሳዝናችሁም? እንደዚህ ፊቷ እንዲህ እስኪሆን ድረስ ይዋት እስኪ ምን እንደመሰለች ሀይሚ እንደዚህ አይነት ልጅ ነበረች?
ከ4 ከ5 ቀን በፊት እንደዚህ አይነት ልጅ ነበረች አልነበረችም? ስትስቅ ስትጫወት እኛን ስታዝናናን የነበረች ልጅ በአንድ ቀን እንደዚህ ስብርብር ብላ ሳያት በጣም ነው ያዘንኩት። የማንም ሴት መታ ሀይሚ ላይ እንድትጫወትና እንድትቀልድ ግን አልፈልግም። ይህንን እድል ለማንም አልሰጥም። ኦኬ፣ ለማንም አልሰጥም። አይኖ ቡርኬ ወንድ ነው፣ ተደናግጧል፣ ደንግጧል። ጋይስ ቡርኬን አንዳችሁም እንዳትናገሩ እሺ። ቡርኬ ምንድነው እንደዚህ የሚያደርገው ልጁ የእሱ ነው ብላችሁ ማናችሁም ቪዲዮ እንዳሰሩ ማናችሁም እባካችሁ። እዛ ራሱ ሌላ ቦታ ራሱ ኢቨን ቲክቶክ የተለያየ ቦታ ላይ ራሱ ልጁ የእሱ ነው መሰለኝ እሱ ደንግጧል እንዳትሉ እሺ፣ እንዳትሉ። ለምን እንደሆነ ታውቃላችሁ? ልጅቷ ማለት ነው በህግ እንኳን መሄድ ብትፈልግ እነዚህ ነገሮች መረጃ ነው የሚሆኗት። ስለዚህ እኛ አይመለከተንም። ልጁ የቡርኬ አይደለም። ነገም ዛሬም ሁሌም ልጁ የቡርኬ ሆኖ ከተገኘ ማለት ነው በሕክምና ተረጋግጦ ሲጀመር እንዲህ ነው በእንደዚህ ስክሪን ብቻ ታይቶ ኧረ እባካችሁ አልቀረባችሁ አልትራሳውንድ እንዲህ እኛ እኮ እናውቃለን ጋይስ። እንዴት ነው ልትሸውዱን የምትፈልጉ? ዶክተሩም የእነሱ ተባባሪ ነው ነው። ሀቁን አላወጣም፣ እውነቱን አልነገረንም። ስለዚህ ቡርኬ እንዳትደነግጥ። ምንድን ነው የሚያስደነግጥክ? ነቃበልና ከሀይሚ ጎን ነው ከጨረቃዋ ጎን ቁምላት። አይዞሽ ቢሆን እንኳን እያልክ ነው ማበረታት ያለብህ እንጂ በዚህ ሁኔታ መጨናነቅ የለብህም። በቃ መጨናነቅ የለብክም። አይቼሃለሁ። ፊትክን እንዴት ትይዛለህ? ጭንቅላትህን ትይዛለህ። በቃ በጣም ተጨንቀሃል። ለምን ደው የምትጨነቀው? ደካማ ጎንህን ለጠላት እንዳታሳይ። ኦኬ፣ ጠንከር በል። ኦኬ። ሌሎቻችሁ ደግሞ ማለት ነው የሚያለቅስ ኢሞጂ የትኛውን ቦታ ላይ የትኛውን ቤት ላይ እንዳትጽፉ። ለነሱ ትላንትና ሁን ስንት ኮመንት ነው ሜንሽን ያደረግኩ ለቡርኬ። አሪፍ አሪፍ ኮሜንቶች ላይክ አድርጌ ሜንሽን አድርጌያለሁ ለቡርኬም ለሃይሜም። እነሱን የሚያበረታ እነሱን የሚያጠነክር እነሱን ወደፊት የሚያመጣ ኮመንት ብቻ ጻፉ። በቃ ምን ቢደረግ ይሻላል? አሁን ሁላችንም መከፋፈል የለብንም ጋይስ። የጨረቃ ቤተሰቦች ሁላችንም በአንድነት ቆመን ምንድን ነው መደረግ ያለበት? በህግ መጠየቅ አለበት። ማን ነው የሚጠየቀው? ዶክተሩም እራሷ ልጅቷ ራሱ በህግ ትጠየቃለች። በስም ማጥፋት ወንጀል መከሰስ አለባት። አስፈላጊውን እናደርጋለን። ጠበቃ መቅጠር አለብን። ይሄንን ደግሞ በኮመንት ሁላችሁም ሀሳብ አስተያየታችሁን እንደዚህ ቢሆን ይሻላል የሚለውን አሪፍ ኮመንት አሪፍ አስተያየታችሁን ጻፉልኝ። ሜንሽን እያደረግኩኝ እኔ ለቡርኬም ለሃይሚም እንዲደርስ አረጋለሁ። እንዲሁም ደግሞ ይሄን ቪዲዮ የምትከታተሉ በዚህ ዙሪያ ላይ ልትረዱን የምትችሉ ሙያው ያላችሁ ሰዎች በሙሉ እንፈልጋችኋለን። በቃ ይሄ ነው ልላችሁ የምችለው። ማናችሁም ሃይሜን እንዳሰድቡ፣ ማናችሁም ቡርኬ ስፔሻሊ ቡርኬን እንዳሰድቡ። ልጁ የሱ ነው መሰለኝ ደንግጧል ምናምን ብላችሁ ሌላ ሰው ጠላት እንዲገባ እንዳታረጉ ሁላችሁም እባካችሁ እህቶቼ። ይሄንን ነው ልመክራችሁ የምችለው። በደንብ አይዟችሁ፣ እኛ እናሸንፋለን። ድል የኛ ነው። እሺ፣ ጠላት ይወድቃል። በገንዘብ እየከፈላችሁ ማምጣት ጀመራችሁ አይደለ? እኛ ደግሞ አንለቃችሁም። እንዴት እንደምናስጠይቃችሁ ቪዲዮን አውርደን ይዘነዋል። መጠየቅ ባለብን መልከት እያንዳንድሽ ትጠየቂያለሽ። አንቺም ደግሞ ሄደሽ እዛ እዩ የሚባለው ፍቅረኞች 2 ዓመት አብረሽ የኖርሽው 04 ቀበሌ ተከራይተሽ የኖርሽበትን ሰፈር ሁሉ መረጃ ደርሶናል። እሺ፣ ከኛ የሚያመልጥ ምንም ነገር የለም። ለማንኛውም ሀይሚዬ፣ እኛ እህቶችሽ ከጎንሽ ነን። እሺ፣ አስተያየታችሁን አስቀምጡልኝ። ስለተናደድኩ ነው ጋይስ፣ በጣም ይቅርታ።